ኢን ኤኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ እንደዚህ ፎርም ካስቀመጥነው በኋላ ምንድነው የምናደርገው? ሲደመሩ ማን የሚሰጡ ቢ የሚሰጡ ሲባዙ ደግሞ ማን የሚሰጡ ኤ ታይምስ ሲን የሚሰጡ ቁጥሮችን እንፈልጋለን። ኤ ታይምስ አሁን ለምሳሌ እዚህ ውስጥ ኤ ማን ነው? ኤ አንድ ነው። ለምን? የዚህ ኮፊሽንት አንድ ስለሆነ ማለት ነው። ቢ ማን ነው? ኔጌቲቭ 6 ነው። ሲ ማን ነው? ኔጌቲቭ 16 ነው ማለት ነው። ሰላም ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የ9ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። የዛሬው ሌሰናችን ከባለፈው ሌሰን ዩኒት 3 ላይ የቀጠለ። በዛሬው ሌሰን ደግሞ ስለ አብሶሉት ቫልዩ እንዴት አድርገን አብሶሉት ቫልዩ ሶልቭ እንደምናደርግ የምናይበት ነው። እንዲሁም ደግሞ ኳድራቲክ ኢኩዌሽን ምንድነው፣ ኳድራቲክ ኢኩዌሽንስ ምን አይነት ፕሮፐርቲ ያለው፣ እንዴት ነው ሶልቭ የሚደረገው የሚለውን ጀነራሊ የምናይበት ሌሰን ነው የሚሆነው። አይ ሆፕ አሪፍ ጊዜ አብረን እናሳልፋለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ደግሞ ቻናላችንን ሰብስክራይብ አድርጋችሁ ጀምሮ ላይክ እንዲሁም ሼር አድርጉ። ከዚህ በተጨማሪ ደግሞ እናንተን ያግዛሉ የምናቸው የተለያዩ ጥያቄዎች፣ ወርክሽቶች ደግሞ ቴሌግራም ቻናላችን ላይ ስላሉ እነሱን ቴሌግራም ቻናል ላይ ጆይን አድርጋችሁ መውሰድና መለማመድ ትችላላችሁ ማለት ነው። ከዚሁ በተጨማሪ ደግሞ እንዲሁም ኦንላይን ክላስም ስላለን ኦንላይን ክላስ ጆይን ማድረግ የምትፈልጉ ቴሌግራም ላይ ኮንታክት አድርገው ኦንላይን ክላስ ጆይን ማድረግ ትችላላችሁ። የምትፈልጉትን ሪሶርስ መውሰድ ትችላላችሁ ማለት ነው። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ኦኬ ምንድን ነው አብሶሉት ቫልዩ የሚሆን? እኔ በመጀመሪያ አብሶሉት ቫልዩ አይ ቲንክ አሁን 9ኛ ክፍል ላይ ስላላችሁ ላይስት ላይ 8ኛ ክፍል ላይ በደንብ ተመራችሁታል ብዬ ተስፋ አደርጋለሁ። አብሶሉት ቫልዩ ማለት ጀነራሊ ስናየው ዲስታንስ ነው። ዲስታንስ ቢትዊን ፍሮም ዜሮ ቱ የሆነ ፖይንት ለማለት ዲስታንስ ኦልዌይስ ፖዚቲቭ ስለሆነ አብሶሉት ቫልዩም ፖዚቲቭ ነው የምንለውም ለዛ ነው። ኤክሴፕት ዜሮ ማለት ነው። ዛት ሚንስ ለምሳሌ እዚህ ጋር እንደምታዩት ነምበር ላይን አለ። ወደ ግራ ከ0 እስከ ኔጌቲቭ 6 ያለው ዲስታንሱ 6 ነው አይደለ? ወደዚህም ስንመጣ ከ0 እስከ 6 ያለው ዲስታንሱ ስንት ነው? 6 ነው። ዛት ሚንስ ዲስታንስ ኔጌቲቭ አይሆንም አይደለ? ዲስታንስ አብሶሉት ቫልዩ ማለት ዲስታንስ ነው። ሃው ፋር ኤ ነምበር ላይን ፍሮም ዜሮ ነው። የሆነ ፖይንት ከነምበር ከ0 ምን ያህል ነምበር ላይን ላይ ርቆ ይገኛሉ። ቱ ዘ ሌፍት ቱ ዘ ራይት የሚለው ግን ጀነራሊ ዲስታንስ ነው የሚለውን ታሳቢ ለማድረግ ነው። አብሶሉት ቫልዩ ጀስት እንደዚህ አይነት ሲምቦል አለው። እዚህ ጋር ምንድነው ኤኒ ታይፕ ኦፍ ነምበር ይገባል። እዚህ ጋር ግን ሲወጣ ግሬተር ዛን ኦር ኢኳል ቱ 0 ሆኖ ይወጣሉ። ዛት ሚንስ ለምሳሌ አብሶሉት ቫልዩ ኦፍ -6 ከሆነ 6 ይሆናል። አብሶሉት ቫልዩ ኦፍ 4 ከሆነ ራሱ 4 ይሆናል። አብሶሉት ቫልዩ ኦፍ 0 ከሆነ 0 ይሆናል። ዛሷ ይችኛዋ ከታችም ያለችዋ አንደኛዋ እሱ ነው። አብሶሉት ቫልዩ ኦፍ ኤኒ ታይፕ ኦፍ ኔጌቲቭ ከሆነ ፖዚቲቭ ይሆናል። ፖዚቲቭ ከሆነ ራሱ ይሆናል። እንዲሁም ደግሞ 0 ከሆነም ኢትሰልፍ ይሆናል የሚለውን ታሳቢ ለማድረግ ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ለምሳሌ አሁን እዚህ ጋር የመጻፋቸው ኤግዛምፕል 3 ፋይንድ ዘ አብሶሉት ቫልዩ ኦፍ ዘ ፎሎዊንግ ሪል ነምበርስ ነው የሚለን። ይሄ ማለት ምን ማለት ነው? ኤ አብሶሉት ቫልዩ ኦፍ -6 ማለት ነው። ይሄ ደግሞ አብሶሉት ቫልዩ ኦፍ 7 ማለት ነው። ይሄኛው ደግሞ አብሶሉት ቫልዩ ኦፍ -0.8 ማለት ነው። አብሶሉት ቫልዩ ኦፍ 6 ስንት ይመጣል? 6 ነው። ኔጌቲቭ ከሆነ ወደ ፖዚቲቭ ይቀየራል። ፖዚቲቭ ከሆነ ደግሞ ራሱ ቁጥሩ ይሆናል ማለት ነው። ዛት ሚንስ አብሶሉት ቫልዩ ኦፍ 7 ነው። ይሄኛው ደግሞ 0.8 ይሆናል ማለት ነው። ግልጽ ነው ተማሪዎች? የስ ኤኒ ታይፕ ኦፍ ፖዚቲቭ ከሆነ አብሶሉት ቫልዩ ኢትሰልፍ ይሆናል። ኔጌቲቭ ከሆነ ወደ ፖዚቲቭ ይቀየራል። 0 ብቻ ከሆነ ራሱ 0 ይሆናል ማለት ነው። በጣም አሪፍ። እዚህ ጋር ኤክሰርሳይዝ 3.8 የሚለው የመጽሐፋችሁ ማለት ነው። ፋይንድ ዘ አብሶሉት ቫልዩ ኦፍ ዘ ፎሎዊንግ ነው። ይሄ ማለት -4 ስንት ሆኖ ይወጣል? 4 ሆኖ ይወጣል ማለት ነው። -1/2 አብሶሉት ቫልዩ ሲወጣ 1/2 ሆኖ ይወጣል። እዚህ ጋር ደግሞ ራሱ 0 ራሱ ሆኖ ይወጣል ማለት ነው። ስለዚህ ኤኒ ነምበር ቢሰጠን ከአብሶሉት ቫልዩ ማውጣት ይሄን ያህል በጣም ቀላል ነው ማለት ነው። በጣም አሪፍ። እንቀጥል። እንዴት አድርገን ሶልቭ እናደርጋለን? በቫሪያብል ቢሰጠንስ? ለምሳሌ አሁን አብሶሉት ቫልዩ ኦፍ 8 ቢባል 8 ነው አይደለ? ያ እንዲሁም አብሶሉት ቫልዩ ኦፍ -8 ቢሆንም 8 ነው አይደለ? ግን ለምሳሌ አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል 8 ተብለን ብንጠየቅ የሆነ ቫሪያብል አለ ኤክስ የሚባል ቫሪያብል ኤክስ ከአብሶሉት ቫልዩ ሲወጣ 8 ሊሆን የሚችለው አንደኛው ወይ ኤክስ 8 ከሆነ ነው፣ ወይም ደግሞ ኤክስ ኢኳል ቱ -8 ነው። ጀስት እዚህ ጋር እንደምታዩት ማለት ነው አይደለ? በጣም አሪፍ። ስለዚህ ምን ማለት ነው? ሶሉሽን ሴታችን ምን ይሆናል ማለት ነው? ለዚህ -8 እና 8 ይሆናል ማለት ነው። ግልጽ ነው ተማሪዎች? የስ እሱን አይነት ታይፕ ነው ሶልቪንግ አብሶሉት ቫልዩ ኦፍ ኢኩዌሽንስ የሚለውን ይሄንን ታሳቢ ለማድረግ ነው። አት ሴም ታይም ለምሳሌ እዚህ ጋር ምንድነው ሶልቭ ዘ ኢኩዌሽን እና አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል +4 ይሆናል። ስለዚህ ከአብሶሉት ቫልዩ ሲወጣ 4 ሊሆንልን የሚችለው ምንድነው? አንደኛው
ኤክስ ራሱ 4 ከሆነ ነው። ሌላኛው ደግሞ ኤክስ ኢኳል ቱ ኔጌቲቭ 4 ከሆነ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ምን እናደርጋለን ማለት ሶሉሽን ሴት እንልና ዘ አንሰር ኢዝ አንደኛው ኔጌቲቭ 4 ነው፣ ሌላኛው 4 ነው ብለን እናስቀምጣለን ማለት። ስለዚህ ማንኛውም ቁጥር ለምን አሁን ቼክ የምናደርገው አብሶሊት ቫሊዩ ፎርም 4 ነው፣ አብሶሊት ቫሊዩ ኦፍ ማይነስ ፎርም 4 ነው ማለት። ስለዚህ የኤክስ ዋጋ ኦር ኔጌቲቭ 4 ነው ኦር ደግሞ 4 ነው ብለን እናስቀምጣለን ማለት ነው። በጣም አሪፍ። ስለዚህ ፕሮፐርቲ ጋር ከዚህ ጋር ከአብሶሊት ቫሊዩ ጋር ተያይዞ ፕሮፐርቲ ሁለቱ እነዚህ አብሶሊት ቫሊዩ ኦፍ ፒ እና አብሶሊት ቫሊዩ ኦፍ ኔጌቲቭ ፒ እኩል ናቸው ማለት አብሶሊት ቫሊዩ ኦፍ 4 እና አብሶሊት ቫሊዩ ኦፍ ኔጌቲቭ 4 እኩል ናቸው። ይህችል ነው ማለት ተፈልጉ ፒ ኤኒ ታይፕ ኦፍ ሪል ነምበር ቢሆን እዚህ ጋር ማለት ነው። 4 እዚህ ጋር አብሶሊት ቫሊዩ ኤኒ ታይፕ ኦፍ ፒ ኢዝ አን ኤሌመንት ኦፍ ሪል ነምበር ከሆነ አብሶሊት ቫሊዩ ኦፍ ፒ ምንድን ነው ሲወጣ ግሬተር ዛን ኦር ኢኳልስ ቱ 0 ነው። ሚኒመም 0 ነው። ከዛ ውጭ ደግሞ ፖዚቲቭ ነው። ከኔጌቲቭ ሲወጣ ፖዚቲቭ ይሆናል። 0 ከሆነ ራሱ ነው። ፖዚቲቭ ከሆነ ደግሞ ኢትሰልፍ ነው የምትለዋል ለማሳየት ነው። እዚህ ጋር ሶስተኛ ያልናት ፕሮፐርቲ ቅድም ስንጠቀምባት አብሶሊት ቫሊዩ ኦፍ ኤክስ ፒ ነው ማለት ወይ ኤክስ ኢዝ ኢኳል ቱ ፒ ነው ኦር ኤክስ ኢዝ ኢኳል ቱ ኔጌቲቭ ፒ ነው ማለት። ሶሉሽን ሴት ሁለት ሶሉሽን አለን ነው። ለምሳሌ ላይ ከአብሶሊት ቫሊዩ ኦፍ ኤክስ ቅድም ላይ ከላይ 4 አድርገን እንደሰራ ነው ማለት ነው። ከአብሶሊት ቫሊዩ ሲወጣ 4 ሊሆን የሚችለው ቁጥር አንደኛው ኤክስ ኢኳል ቱ 4 ነው። ሌላኛው ደግሞ ኤክስ ኢኳል ቱ ኔጌቲቭ 4 ነው። ይቺ ፓርት ማለት እሱ ነው እየነገረን ያለ ማለት ነው። ኦልሬዲ ከላይም ስለሰራንበት ብዙም አልተቸገረንም። በጣም አሪፍ። ሶ እነዚህን ፕሮፐርቲዎች ይዘን ከላይ ያለውን በተመሳሳይ ሶልቭ ነው። እስኪ ለምሳሌ ኤግዛምፕል 2 ምን ይላል? ሶልቭ ይለናል። ሶ ስናደርግ ይሄ ማለት ኤክስ ፕላስ 4 አንደኛው ሶሪ ኤክስ ፕላስ 4 ሳይሆን ኤክስ ፕላስ 7 ነው እዚ ኢኳል ቱ 14 ነው ሊሆን የሚችለው ኦር ኤክስ ፕላስ 7 እኩል ይሆናል ኔጌቲቭ 14 ይሆናል ማለት ነው። ስለዚህ ይሄኛው አንደኛው ኤክስ ኢኳል ቱ 14 ማይነስ 7 ነው ኦር ስንወስደው ደግሞ ምን ይሆናል? ኤክስ እኩል ይሆናል ኔጌቲቭ 14 ማይነስ 7 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው ኤክስ ስንት ይመጣል? ኤክስ ኢኳል ቱ 7 ይሆናል አንደኛው ኦር ይሄኛው ደግሞ ኤክስ ኢኳል ቱ ይሄ ኔጌቲቭ 21 ይሆናል። ስለዚህ አሁን ሶሉሽን ስቴትመንት ስንት መጣ ማለት ነው? አንደኛው ኔጌቲቭ 21 ነው፣ ሌላኛው ደግሞ 7 ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ይሄን ሶልቭ ብታደርጉት ይመጣል። ለምሳሌ አንደኛው 7 እንተካስ እዚህ ጋር ኤክስ ቦታ ላይ ማለት 7 ሲደመር 7 14 ነው። ከሶሉሽን ሲወጣ 14 ራሱ ይመጣል። ኔጌቲቭ 21 ነው። ኔጌቲቭ 21 ሲደመር 7 ኔጌቲቭ 14 ነው። ከአብሶሉት ቫልዩ ሲወጣ ኢትሰልፍ ይመጣል። ሶ መልሳችን ትክክል ነው ማለት ነው። በጣም አሪፍ። እሺ ኦኬ። ይሄኛው ምንድነው የሚያደርገው የሚለን እዚህ ጋር ደግሞ 2 አብሶሉት ቫልዩ ኦፍ 2x ማይነስ 1 እኩል ይሆናል 5 ይለናል። ሶ መጀመሪያ ከአብሶሉት ቫልዩ ውጭ ያሉትን የሚደመረው መቀነስን የሚካፈል መባዛውን ከፍለን እናስቀድም። መጀመሪያ ወደ ሙቭ እናደርገው። ይሄ ማለት ለምሳሌ ይቺን ሙቭ ብናደርጋት ወደዛ ስንል ምን ትሆናለች? ስናሻገራት ምን ትሆናለች? አሁን እቺ 2 አብሶሉት ቫልዩ ኦፍ x ማይነስ 1 2x ማይነስ 1 ሶሪ 2x ማይነስ 1 እኩል ይሆናል ወደዛ ሲሆን 5 ፕላስ 1 ትሆናለች ማለት ነው። ሶ 2 አብሶሉት ቫልዩ ኦፍ 2x ማይነስ 1 እኩል ይሆናል 6 መጣ። ከዛ ኦቨር 2 አብሶሉት ቫልዩ ብቻው መቅረት ስላለበት ማለት ነው። ሶ ስንት ይመጣ? አሁን ይሄ አብሶሉት ቫልዩ ኦፍ 2x ማይነስ 1 እኩል ይሆናል 3 መጣ ማለት ነው። ሶ አሁን እኛ ከአብሶሉት ቫልዩ ሲወጣ ፖዚቲቭ 3 ሆኖ የሚወጣልን ቁጥር ማን ነው ነው? ስለዚህ አንደኛው ከውስጥ ያለው 2x ማይነስ 1 3 ከሆነ ኦር ከታች ከውስጥ ማይነስ 2x ማይነስ 1 ራሱ ኔጌቲቭ 3 ቢሆን ከአብሶሉት ቫልዩ ወጣ 3 ይሆናል። ሶ እንደዚህ ሶልቭ ማለት ነው። ወደዛ ሲሄድ ምን ይሆናል? አሁን 2x እኩል ይሆናል 3 ፕላስ 1 ማለት ነው። ኦር አት ሴም ታይም ይሄኛው 2x ኢኳል ቱ ኔጌቲቭ 3 ፕላስ 1 ይመጣል። ሶ ይሄኛው 2x ኢኳል ቱ 4 ነው ኦቨር 2 ሶ x ኢኳል ቱ 2 አንደኛ መጣ። ኦር ይሄኛው 2x ኢኳል ቱ ይሄ ማይነስ 2 ይመጣል ኦቨር 2 ስናደርገው x ኢኳል ስንት ይመጣል? ኔጌቲቭ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ሶሉሽን ሴት እንልና አንደኛው ኔጌቲቭ 1 ነው፣ ሌላኛው ደግሞ ስንት ይመጣል? 2 ይመጣል ማለት ነው። በጣም አሪፍ። በጣም ቀላል ነው። አብሶሉት ቫልዩ በጣም ቀላል ከሚባሉ እንትኖች አንደኛው ነው ማለት ነው። በጣም አሪፍ። እዚህ ጋር ሶልቭ ሁለተኛው ሶሉሽን ኦፍ ዘ ፎሎዊንግ አብሶሉት ቫልዩ ነው የሚለው። ሶ በዚህ ይሄኛው አይተናል። ይሄኛውን ኦልሬዲ መውሰድ ፖዚቲቭ ከሆነ ስላየን አሁን ለምሳሌ ይሄኛውና ተመሳሳይ ሰራንባቸው ነው። ይሄኛው ግን ሲምፕሊ ምን አድርገን መውሰድ ነው?
ኤክስ ማይነስ 2 እዚ ኳልስ 0 ለምን 0 ከሆነ ራሱ 0 ብቻ ስለሚሆነው ሶ ምን እናደርጋለን? ሶሪ ይሄኛውን ሳይሆን ጀስት ላይክ እንዳለ ይሄ ማለት ኤክስ ማይነስ 2 እዚ ኳልስ 0 ነው። ሶ ኤክስ ኢኳል ቱ ወደዛ ሲሄድ 2 ይሆናል ማለት ነው። ሌሎቹ በሙሉ በተመሳሳይ ነው የምንሄድበት ማለት ነው። ሶ ሌላ ዲን እንስራ። ሶ ለምሳሌ ዲ ምንድነው የሚለን? ዲ አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ኢኳልስ ቱ ኔጌቲቭ 6 ከአብሶሉት ቫልዩ ሲወጣ ኔጌቲቭ 6 የሚሰጥ ቁጥር ማነው ነው። እዚህ ጋር ኤክስ ቦታ ላይ ተክተን ከአብሶሉት ቫልዩ ስናወጣ ኔጌቲቭ 6 የሚመጣ ቁጥር የለም አይደል? ስለዚህ ለዚህ ኢምፒት ሴት ምንም መልስ የለም። የፈለግኩት ቁጥር እዚህ ጋር ተክተን ከአብሶሉት ስናወጣው ምንድነው ከዜሮ በላይ 0 እና ከዜሮ በላይ ነው ስላልነው እዚህ ውስጥ ደግሞ የሚሰጥ ቁጥር ስለሌለ ስለዚህ ለዚህ ምንድነው ሶሉሽን የለውም ማለት ነው። በጣም አሪፍ። እሺ ከዛ ውጭ ሌላ ደግሞ ጂን እንስራ እስኪ። ጂም አሁን ፎርማቱ ተመሳሳይ ነው። አብሶሉት ቫልዩ ምን ይላል? ማይነስ 8x ማይነስ 2 ውጭን ወደዛ እንሰዳት ይችኛዋን ፓርት ማለት ነው ወደዚህ 16 ይሆናል። ሶ ይሄ በጣም ቀላል። ይሄ ማለት ምን ማለት ነው? ማይነስ 8x ማይነስ 2 እኩል ይሆናል አንደኛው 16 ነው። ኦር ማይነስ 8x ማይነስ 2 እኩል ይሆናል ኔጌቲቭ 16 ማለት ነው። ሶ ይሄን ሶልቭ ማለት ነው። ሶ ስንት ይመጣልኝ ወደዛ በወስዳት ይሄ ምን ይሆናል? አሁን ይሄ ማይነስ 8x እኩል ይሆናል ወደዛ ሲሄድ 18 ይመጣል። ኦር ይሄኛው ደግሞ ማይነስ 8x እኩል ይሆናል ይሄ ደግሞ 14 which is ኔጌቲቭ ይመጣል ማለት ነው። ሶ ኦቨር ማይነስ 8 ኦቨር ማይነስ 8 ይሄኛውም ኦቨር ማይነስ 8 ኦቨር ማይነስ 8 ይጠፋል። ይሄ በዚህ ይጠፋል። ሶ ኤክስ ኢኳል ቱ በሁለት እናጠቅለው በማይነስ 9 ኦቨር 4 ይመጣል። አንደኛው ተገኘ ማለት ነው። ይሄኛው ደግሞ ኔጌቲቭ በኔጌቲቭ ይሄ በዚህ ይጠፋል። ኔጌቲቭ በኔጌቲቭ ሶ ኤክስ ኢኳል ሲሄድ በሁለት ብንሄድበት ስንት ይመጣል? አሁን 7 ኦቨር 4 ይመጣል ማለት ነው። 7 ኦቨር 4 ይመጣል። ሶ ይሄ በጣም ቀላል ነው። ሶሉሽን ሴታችን ምን መጣ ማለት ነው? አንደኛው ኔጌቲቭ 9 ኦቨር 4 ኦር 7 ኦቨር 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲህ አድርገን መስራት ነው። ሌላ ምንም የተለየ እዚህ ውስጥ አዲስ ሩል የለም። አብሶሉት ቫልዩ እጅግ በጣም ቀላል ስፔስ ካለ ነው አንድ ጥያቄ እንሰራለን እዚህ ውስጥ። ኦኬ ለምን ኬን አልሰራው? ኬን እንስራው። ኬ ማለት 4 ማይነስ 6 አብሶሉት ቫልዩ ኦፍ 4 ፕላስ 8x እኩል ይሆናል ኔጌቲቭ 116። በጣም አሪፍ። ሶ ይሄንን መስራት ይቻላል። ሶ መጀመሪያ ይችን እናሻግራት ወደዛ። ሶ ኔጌቲቭ 6 አብሶሉት ቫልዩ ኦፍ 8x ፕላስ 4 እኩል ይሆናል ኔጌቲቭ 116 ማይነስ 4 ይመጣል። ሶ ኔጌቲቭ 6 አብሶሉት ቫልዩ ኦፍ 8x ፕላስ 4 እኩል ይሆናል ኔጌቲቭ 120 ይመጣል። ኦቨር ኔጌቲቭ 6 ኦቨር ኔጌቲቭ 6 መጀመሪያ መቅረት ስላለበት ማለት ነው። ስለዚህ አብሶሉት ቫልዩ ኦፍ 8x ፕላስ 4 እኩል ይሆናል ኔጌቲቭ በኔጌቲቭ ይጠፋል። እዚህ ስንት ይመጣል? 20 መጣ ማለት ነው። 20 መጣ። በጣም ቀላል ነው ከዚህ በኋላ ነው። ይሄ ማለት አብሶሉት ቫልዩ ኦፍ 8x ፕላስ 4 እኩል ይሆናል 20 ማለት ምን ማለት ነው? አንደኛው 8x ፕላስ 4 ራሱ 20 ቢሆን ኦር 8x ፕላስ 4 ራሱ ኔጌቲቭ 20 ቢሆን ከአብሶሉት ቫልዩ ሲወጣ ይሄንን ይመጣል ማለት ነው። ሶ እነዚህን ሁለቱን ሶልቭ ማድረግ ነው። ሶ ይችን ሶልቭ ሳደርግ ስንት ይመጣል? አሁን 8x እኩል ይሆናል 20 ሲቀነስ 4 ነው። ኦር ይሄኛውም 8x እኩል ይሆናል ኔጌቲቭ 20 ሲቀነስ 4 ይመጣል። ሶ 8x ሶሪ 8x ኢኳል ይሄ 16 ነው። ኦር ይሄኛው ደግሞ 8x እኩል ይሆናል ኔጌቲቭ 20 4 ነው። ሶ ይሄ ኦቨር 8 ኦቨር 8 ስናደርገው x ኢኳል ቱ ስንት ይመጣል? 2 ይመጣል። ኦር ይችኛዋን ደግሞ x ኢኳል ቱ ስንት ይመጣል? ኔጌቲቭ 3 ይመጣል ማለት ነው። ስለዚህ አሁን ሶሉሽን ሴት እንልና አንደኛው ኔጌቲቭ 3 ነው፣ ሌላኛው ደግሞ 2 ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። አሁን እነዚህን ቁጥሮች የት ጋር ወስደን ማስገባት ነው የሚጠበቅብን? እዚህ ጋር ወስደን ብናስገባው በትክክል ለምሳሌ 2 እንኳን ብንተካ 2 ስንት ይመጣል? 8 ሲባዛ በ2 16 ነው። 16 ሲደመር 4 20 ይመጣል። ስለዚህ እስኪ 4 ሲቀነስ 6 ሲደመር 20 ስንት ይመጣል? ይሄ 4 ሲቀነስ ይሄ 120 ይመጣል። ሰው ኔጌቲቭ 116 ይመጣል ማለት ልክ ነው። ሶ በሁለት ቼክ ሲደረግ ይሰራል ማለት ነው። በጣም አሪፍ። እሺ እንቀጥላለን።
ኔክስት ዋን ደግሞ ኳድራቲክ ኢኩዌዥን የሚለውን ደግሞ አለ። አብሶሉት ቫልዩ በተለያዩ ፎርማት እንዲያደርጋቸው መስራት ትችላላችሁ ማለት ነው። እዚህ ጋር መያዝ ያለብን አብሶሉት ቫልዩ ፕሮፐርቲዎችን በደንብ መያዝ ያለብን፣ ጀነራል ሀሳቡን ግን በደንብ መያዝ ያስፈልጋል ማለት ነው። ጥያቄዎችን ደግሞ ቴሌግራም ላይ ስለምንልክላችሁ እዛ ጋር መለማመድ ትችላላችሁ። በደንብ ያልገባችሁን መጠየቅ ትችላላችሁ ማለት ነው። ኦኬ ሌላኛው ኳድራቲክ ኢኩዌዥን። ኳድራቲክ ኢኩዌዥን ምንድን ነው? ከዚህ በፊት ስለ ሊኒየር ኢኩዌዥን እዛ መጀመሪያ ላይ ስንጀምር አይተን ነበር። ከዛ ጋር በምን ይለያል? በመጀመሪያ ደረጃ አዜ ዴፊኒሽን ኳድራቲክ ኢኩዌዥን ማለት በዚህ መልኩ ኤክስፕረስ የተደረገ። ይህ ማለት ምን ማለት ነው? ኤክስ ስኩዌር ፕላስ በኤክስ ፕላስ ሲ ኢኳልስ ቱ 0 ፎር ኤ ቢ እና ሲ አንዱ ኤሌመንት ኦፍ ሪል ነምበር ናቸው፣ ግን ኤ ዲፈረንት ፍሮም ዜሮ። ኤ ዜሮ መሆን አይችልም። ለምን? ኤ ዜሮ ከሆነ ወደ ሊኒየር ዝቅ ስለሚል ማለት ነው። በዚህ መልኩ የሚገለጽ ማንኛውም ነገር ኳድራቲክ ኢኩዌሽን ወይም ደግሞ ዲግሪ ቱ ፖሊኖሚያል ብለን እንጠራዋለን ማለት ነው። እዚህ ውስጥ ያው ሊዲንግ ኮኤፊሽንት እና ሚድል ተርም ማለት ነው። እዚህ ኮንስታንት ተርም ሊዲንግ ኮኤፊሽንት ማለት የዲግሪ ቱ ሊዲንግ ኮኤፊሽንት ነች፣ ኤ ማለት ነች። ቢ እና ቢ ሚድል ተርም የሚባለው፣ ሲ ደግሞ ኮንስታንት ወይም ደግሞ ከቫሪያብል ውጭ ያለችው ቁጥር ሲ ትባላለች ነው። የተዲፔንድስ አሁን ለምሳሌ እንደዚህ ሊባል ይችላል። ኤክስ ስኩዌር ፕላስ ቱ ኤክስ ፕላስ ስሪ እኩል ይሆናል ዜሮ ሊባል ይችላል። ፎር ኤክስ ስኩዌር ማይነስ ሲክስ ኤክስ ማይነስ ናይን ኢኳል ቱ ዜሮ ሊባል ይችላል። ኤክስ ስኩዌር ማይነስ ሲክስ ኤክስ ፕላስ ስሪ ኢኳል ቱ ዜሮ ሊባል ይችላል። እንደነዚህ አይነት በሙሉ ምንድነው ይባላል? ኳድራቲክ ኢኩዌዥን ተብለው ይጠራሉ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንዴት ነው ሶልቭ ስናደርጋቸው? በምንስ አይነት መልኩ ሶልቭ እናደርጋቸዋለን ነው። ለዛሬ ስሪ ቤዚክ እንትኖች አሉ። ለዛሬ ሁለቱን እናያለን። የመጀመሪያው ፋክተራይዜሽን ሜትድ እና ኖርማል ኳድራቲክ ኢኩዌዥን ፎርሙላውን ተጠቅመን እንዴት ሶልቭ እንደምናደርግ እናያቸዋለን። ኮምፕሌቲንግ ዘ ስኩዌር ሜትድ አለ። በጣም ቀላል ስለሆነ መጽሐፋችሁ ላይ ማየት ትችላላችሁ። የሚቸገራችሁ ነገርም ካለ ኢንቦክስ ብታደርጉልን በጣም ቀላልም ስለሆነ ማለት በተለይ አሁን እነዚህ ሁለቱ ኢንትራንስ ኤግዛም ለምትፈተኑ ወይም ደግሞ ለ12ኛ ክፍል እነዚህ ሁለቱ ፋክተራይዜሽን እና ኳድራቲክ ኢኩዌዥን በጣም አስፈላጊ ስለመሆኑ ግዴታም ስለሆኑ እነሱን በደንብ እናተኩራለን። ኮምፕሌቲንግ ዘ ስኩዌር ሜትድ ካልገባችሁ በቀላሉ ለክላስ ቴስት የሚሆን አይነት ፎርማት ስለሆነ ብዙም የሚያስቸግር አይደለም ማለት ነው። በጣም አሪፍ። የመጀመሪያው ፋክተራይዝ እንዴት እናደርጋለን ነው። በመጀመሪያው በፋክተራይዜሽን ሜትድ እንዴት አድርገን ሶልቭ እናደርጋለን የሚለውን ነገር ማስቀመጥ። በመጀመሪያ ደረጃ ማንኛውም ኳድራቲክ ኢኩዌዥን ሲሰጠን ዝብርቅርቅ ያለ ከሆነ መጀመሪያ ደረጃ በዚህ ፎርማት ማስቀመጥ አለብን። ኤክስ ስኩዌር ፕላስ ሲ which is equal to 0 ይህን ፎርማት መያዝ አለብን። ይህን ፎርማት ካስቀመጥን በኋላ ነው ወደ ፋክተራይዜሽን ሜትድ ሀሳቡ ወደዛ የምንሄደው ማለት ነው። ኦኬ ለምሳሌ ለምሳሌ አሁን ፋክተራይዝ ሲባል የጋራ ኮመን ማውጣት ነው በዋናነት። ለምሳሌ እዚህ ጋር እና እዚህ ጋር ኤክስ ስኩዌር ፕላስ ስሪ ኤክስ ኢኳልስ ቱ 0 በሚባል ኳድራቲክ ኢኩዌዥን የጋራ አለው ወይ ነው። አሁን ለምሳሌ የጋራ አለ ኤክስ ብል ኤክስ ፕላስ ስሪ ማለት ፋክተራይዝ ማድረግ እችላለሁ አይደል? በጣም አሪፍ። እንደዚህ ማለት ይችላል። ምክንያቱም ይሄ ሲገባ ከላይ ያለውን ተመልሶ ስለሚሰጠን ማለት። ስለዚህ ይሄ ማለት ነው አንደኛው ኤክስ ኢኳል ቱ 0 ይሆናል። ይሄኛው ፓርት ራሱ እንችለው ኦር ሌላኛው ደግሞ ኤክስ ፕላስ ስሪ ኢኳልስ ቱ 0 ይሆናል። ይችኛው ውስጠኛው ያለ ፓርት ነው። ይሄኛው ማለት ኤክስ ኢኳል ቱ 0 ነው። ኦር ይችኛው ደግሞ ይሳል ኤክስ ኢኳል ቱ ማይነስ ስሪ ይሆናል። ስለዚህ ሶሉሽን ሴት ማን ይሆናል ማለት ነው? 0 እና ኔጌቲቭ ስሪ በመቅደም ተከተል ማስቀመጥም ትችላላችሁ እናንተ። መልሳችን በዚህ መልኩ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥል እስኪ። ለምሳሌ አሁንም በፋክተራይዜሽን ሜተድ ነው የምንጠቀም። ስለዚህ እንደዚህ አይነት ሙሉ ሲሰጠን ኤክስ ስኩዌር ፕላስ በኤክስ ፕላስ ሲ እንደዚህ ፎርም ካስቀመጥ ነው በኋላ ምንድነው የምናደርገው? ሲደመሩ ማን የሚሰጡ ቢ የሚሰጡ ሲባዙ ደግሞ ማን የሚሰጡ ኤ ታይምስ ሲን የሚሰጡ ቁጥሮችን እንፈልጋለን። ኤ ታይምስ አሁን ለምሳሌ እዚህ ውስጥ ኤ ማን ነው? ኤ አንድ ነው። ለምን? የዚህ ኮኤፊሽንት አንድ ስለሆነ ማለት ነው። ቢ ማን ነው? ኔጌቲቭ 6 ነው። ሲ ማን ነው? ኔጌቲቭ 16 ነው ማለት ነው። ምን እናደርጋለን? አሁን ስንደምራቸው ማንም ሰው ስንደምራቸው ኔጌቲቭ 6 የሚሰጡ ሲባዙ ደግሞ 1 ታይምስ ኔጌቲቭ 16 ኔጌቲቭ 16 የሚሰጡ ቁጥሮች አሉ ወይ ነው። እነሱ ካሉ በቃ እነሱ መውሰድ። አስቡ ሲደመሩ ኔጌቲቭ 6 የሚሰጡ ሲባዙ ደግሞ ኔጌቲቭ 16 የሚሰጡ ቁጥሮችን አሁን ማሰብ ነው። ማን ይሆናል? አንደኛው ለምሳሌ ኔጌቲቭ 8 እና 2 እንውሰድ እስኪ ስንደምራቸው ስንት ይሰጣሉ? ይሄን ይሰጡናል አለ። ብንደምራቸው ይሄን ይሰጡናል፣ ብናባዛቸው ይሄን ይሰጡናል። ስለዚህ አሁን ምን እናደርጋለን ማለት ነው?
ከላይ ያለውን ልጽፎ ነው እንዳለ ኤክስ ስኩዌር ማይነስ 6x ማይነስ 16 እኩል ይሆናል 0 የሚለው ወዴት ሊሄድ ነው ማለት ነው? አንደኛው ወደ ኤክስ ማይነስ 8 እና ወደ ኤክስ ፕላስ 2 እኩል ይሆናል 0 መጡ ማለት ነው። እነዚህን አስቀመጥኩ ማለት ነው። አሁን ይህን ብናባዛው መልሶ ይህንን ራሱን ይሰጠናል ማለት ነው። በቃ ይሄ ደግሞ ማለት ከላይ ባለው መሰረት ምንድን ነው ያሉት? አንደኛው ኤክስ ማይነስ 8 ኢዝ ኢኳልስ ቱ 0 ነው። ኦር ሌላኛው ደግሞ ኤክስ ፕላስ 2 እኩል ይሆናል 0 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ ስለው ምን ይሆናል? አሁን ደግሞ አንደኛው ኤክስ ኢኳል ቱ 8 ነው ይሄኛው፣ ኦር ይሄኛው ደግሞ ኤክስ ኢኳል ቱ ኔጌቲቭ 2 ይመጣል ማለት ነው። ሶ ሶሉሽን ሴት እኩል ይሆናል ነገር ኔጌቲቭ 2 እና 8 ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች፣ በጣም አሪፍ በጣም አሪፍ። እሺ እዚህ ጋር ካሉት ውስጥ በጣም ቀላል ነው። ለምሳሌ ከላይ በመጀመሪያው ኤግዛምፕል እንደ ኢንፎርም አሰርተናል። ይችኛዋን እንሰራለን እንደው ቢን እና ዲን እንሰራለን። ሌላው ቀላል ስለሚሆን ማለት ነው። ካስፈለገ የኛውን ፎርማቱን ነገራቸው። ቢ ለምሳሌ ሲደመሩ ማን የሚሰጡ? ሲደመሩ 7 የሚሰጡ፣ ሲባዙ ደግሞ ማን የሚሰጡ? 10 የሚሰጡ አሉ ወይ ነው አሉ ወይ ነው። ይሄ ደግሞ አንደኛው 5 ነው፣ ሌላኛው 2። 5 እና 2 ሲደመሩ 7 ይሰጣሉ፣ ሲባዙ 10 ይሰጣሉ። ስለዚህ አሁን ይሄን በምን መልኩ መጻፍ እችላለሁ? ኤክስ ፕላስ 7 እና ኤክስ ፕላስ 2 እኩል ይሆናል 0 ማለት እችላለሁ። ይሄ በጣም ቀላል ነው። ከዚህ በኋላ ይሄ ማለት ኤክስ ፕላስ 5 ኢዝ ኢኳል ቱ 0 ነው። ኦር ኤክስ ፕላስ 2 እኩል ይሆናል 0 ነው። ስለዚህ አንደኛው ማይነስ 5 ይመጣል። ኦር አንደኛው ደግሞ ማይነስ 2 ነው። ስለዚህ ማን መጣ ማለት ነው? ማይነስ 5 እና ማይነስ 2 ይመጣል ማለት ነው። በጣም አሪፍ። እዚህ ጋር በተመሳሳይ ሲደመሩ አንድ ኮኤፊሽንት እዚህ ጋር ያለችው አንድ ስለሆነ እንዲሁም ደግሞ ሲባዙ ኔጌቲቭ 6 የሚሰጡ ቁጥሮች አሉ ወይ? በመጀመሪያ እነሱ ነው የምፈልጋቸው። ስንደምራቸው አንድ ሲባዙ ደግሞ ኔጌቲቭ 6 የሚሰጡ ቁጥሮች ዋት አር ዜይ ነው። ለምሳሌ ቁጥር ልስጣችሁ። ቁጥሮቹ ለምሳሌ 3 እና ኔጌቲቭ 2 እስኪ ደምሯቸው አንድ ይመጣሉ። እስኪ አባዛቸው ኔጌቲቭ 6 ይሰጣሉ። ስለዚህ ምን ላደርገው ነው አሁን? ይሄኛው ይሄ ፓርት ወዴት ይሄዳል ማለት ነው? ፋክተራይዝ ሲደረግ ኤክስ ፕላስ 3 ታይምስ ኤክስ ማይነስ 2 እኩል ይሆናል 0 ይመጣል ማለት ነው። ሶ አሁን ማለት ነው በላይ አባባል አንደኛው ኤክስ ፕላስ 3 ኢኳልስ ቱ 0 ነው። ኦር ኤክስ ማይነስ 2 ኢኳልስ ቱ 0 ነው። ስለዚህ አንደኛው ኤክስ ኢኳል ቱ ማይነስ 3 ይመጣል ይሄኛው። ኦር ይሄኛው ደግሞ ኤክስ ኢኳልስ ቱ 2 ይመጣል ማለት ነው። ስለዚህ ሶሉሽን ሴት ማን መጣ? ኔጌቲቭ 3 እና 2 መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ ዲን በተመሳሳይ ቀላል ነው። ሲደመሩ መጀመሪያ ቁጥሮችን ሲደመሩ ኔጌቲቭ 4 የሚሰጡ፣ ሲባዙ ደግሞ ማን የሚሰጡ? 3 የሚሰጡ ቁጥሮች። መጀመሪያ ቁጥሮችን እንፈልጋቸውና ከዛ በኋላ ፋክተራይዝ እናደርገዋለን። ስንደምራቸው ኔጌቲቭ 4 ሲባዙ 3 የሚሰጡ። እስኪ ቁጥር ልስጣችሁ። ኔጌቲቭ 3 እና ኔጌቲቭ 1 ደምሯቸው ይሄን ይሰጡኛል፣ አባዟቸው ይሄን ይሰጡኛል። ስለዚህ ይሄ ቁጥር ወዴት ይሄዳል ማለት ነው? ሲፋክተራይዝ ሲደረግ ኤክስ ማይነስ 3 ታይምስ ኤክስ ማይነስ 1 ኢኳልስ ቱ 0 ይመጣል ማለት ነው። በጣም አሪፍ። ስለዚህ ከዚህ በኋላ ያለው በጣም ቀላል ነው። ይሄ ማለት ነው ኤክስ ማይነስ 3 ኢኳልስ ቱ 0 ኦር ኤክስ ማይነስ 2 ኢኳልስ ቱ ኤክስ ማይነስ 1 ማለት ነው 0 ይመጣል። ስለዚህ ይሄኛው 3 ነው፣ ይሄኛው ደግሞ 1 ነው። ስለዚህ ሶሉሽን ሴት ማን ይመጣል? 1 እና 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እዚህ ጋር በተመሳሳይ ምንም የተለየ ታምር የለው ይሄኛው በጣም ቀላል ነው፣ ይሄኛው በጣም ቀላል ነው። እስኪ ይችኛዋን ሲን ነው። ይሄ ማለት ምን ማለት ነው? ኤክስ ስኩዌር ማይነስ 4 ማለት ስኩዌር ነው አይደል? ኢኳልስ ቱ 0። አንድ ፎርሙላ አለች እንደ ኖት የምትዟት ካስፈለገ ኤክስ ስኩዌር ማይነስ ኤ ስኩዌር የሚል ፎርም ካለ ምን ማለት ነው? አንደኛው ኤክስ ማይነስ ኤ ታይምስ ኤክስ ፕላስ ኤ የምትል ፎርም እንጠቀማለን። ስለዚህ ይሄ ማለት ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 እኩል ይሆናል 0 ማለት ነው። ይሄ ማለት ከዚህ በኋላ ቀላል ኤክስ ማይነስ 2 ኢኳልስ ቱ 0 ነው። ኦር ኤክስ ፕላስ 2 ኢኳልስ ቱ 0 ነው። ስለዚህ ኤክስ ኢኳልስ 2 ነው። ኦር ኤክስ ኢኳልስ ቱ ማይነስ 2 ይመጣል። ስለዚህ ማይነስ 2 እና 2 ሶሉሽን ይመጣሉ። እዚህ ጋርም ዲንም እንስራ።
ኦኬ በጣም አሪፍ። ሌላኛው ደግሞ ኳድራቲክ ፎርሙላ ነው። ኳድራቲክ ፎርሙላን ተጠቅመን እንዴት አድርገን ኳድራቲክ ኢኩዌሽንን ሶልቭ እናደርጋለን ነው። ሶ ኳድራቲክ ፎርሙላ ማለት ይሄ ነው። እዚህ ጋር ያለው ነው። ኤኒ ታይፕ ኦፍ ኳድራቲክ ኢኩዌሽን መጀመሪያም እንዳለው በዚህ አይነት ፎርም ከተሰጠን ኤን እና ኤ ማን ነው? ከኛ የሚጠበቀው ኤ ማን ነው፣ ቢ ማን ነው፣ ሲ ማን ነው የሚለውን ከለየን በኋላ ቀጥታ ወስደን እዚህ ፎርሙላ ውስጥ እናስገባና ሶልቭ እናደርጋለን። ሶ ኤክስ ኢኳል ቱ ማይነስ ቢ ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ ፎር ኤሲ ኦቨር ቱ ኤ እንላለን ማለት ነው። በቃ ከኛ የሚጠበቀው እነዚህ ሶስቱን መለየት ግን ኤ ማን ነው፣ ቢ ማን ነው፣ ሲ ማን ነው የምትለዋን ነገር በትክክል መለየት ይጠበቅብናል ማለት ነው። ሶ እንየው እስኪ። ለምሳሌ አሁን እዚህ ጋር ኤ ማን ነው? ኤ ማለት የዚህ ኮፍሸንት ስለሆነ አንድ ነው። ቢ ማን ነው? ኔጌቲቭ 6 ነው። ሲ ማን ነው? አሁን 3 ነው ማለት ነው። በጣም አሪፍ። ስለዚህ አሁን ፎርሙላው ምንድነው? ኤክስ ኢኳል ቱ ማይነስ ቢ ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4 ታይምስ ኤ ታይምስ ሲ ኦቨር ዘ ሆል ቱ ኤ መጣ ማለት 2 ታይምስ ኤ ማለት ነው። ሶ አሁን ልተካም። ሶ ኔጌቲቭ ቢ ስንት ነው? ኔጌቲቭ 6 ነው። ሶ ኔጌቲቭ 6 ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ ቢ ስኩዌር ማለት ኔጌቲቭ 6 ስኩዌር ነው ማይነስ 4 ታይምስ ኤ ስንት ነው? 1 ታይምስ ሲ ስንት ነው? 3 ኦቨር ዘ ሆል ስንት? 2 ታይምስ 1 ማለት 2 ታይምስ 1 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ምን መጣ? ይሄኛው ፖዚቲቭ ይመጣል፣ ኔጌቲቭ ኔጌቲቭ። ስለዚህ 6 ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ 6 ኔጌቲቭ 6 ስኩዌር 36 ይመጣል፣ ሲቀነስ 12 ይመጣል ኦቨር ዘ ሆል ስንት? 2 ማለት ነው። በጣም አሪፍ። ስለዚህ አሁን ስንት መጣ? ይሄ ማለት 6 ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት አይ ቲንክ 24 ኦቨር 6 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ከዛ ይሄኛው ይሄ ማለት ምን ማለት ነው? አንደኛው ኔጌቲቭ 6 ፕላስ ስኩዌር ሩት ኦፍ 24 ኦቨር 6 ነው። ኦር አንዱ ኔጌቲቭ አንዱ ፖዚቲቭ ስለሆነ ማለት ነው። ኦር ሶሪ ኔጌቲቭ 6 ሶ ይሄኛው 2 ነው። ሶ ይሄ ማለት በሌላ አባባል ምን ማለት ነው? አንደኛው 6 ሲደመር ዘ ስኩዌር ሩት ኦፍ 24 ኦቨር 2 ነው። ኦር 6 ሲቀነስ አንደር ዘ ስኩዌር ሩት ኦፍ 24 ኦቨር 2 ነው ማለት ነው። በጣም እንደው በጣም ካስፈለገ ዘ ስኩዌር ሩት ኦፍ 24 ያው ስለማይወጣ አንድ በማይወጣ ብንገልጸው 4 ሲባዛ በ6 ስለሆነ 2 ሩት 6 ማለት ስለሚቻል ሰው ምን ማለት ይችላል? አሁን ይሄ 6 ፕላስ 2 ሩት 6 ኦቨር 2 ነው። ኦር ይሄኛውም 6 ማይነስ 2 ሩት 6 ኦቨር 2 ነው። ሶ የጋራ ስለሚወጣለት ስንት ነው? 3 ፕላስ ራዲካል 6 አንደኛው ነው። ኦር 3 ማይነስ ራዲካል 6 ደግሞ ሌላኛው ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንዲህ አድርገን ከኛ የሚጠበቀው እዚህ ጋር ቤዚካሊ ኤ ማን ነው፣ ቢ ማን ነው፣ ሲ ማን ነው የሚለውን ነገር መለየት ብቻ ነው ማለት ነው። እዚህ ጋር በተመሳሳይ እዚህ ጋር አሁን ኤ ማን ነው? ኤ 1 ነው። ቢ ማን ነው? 3 ነው። ሶ ከዛ ሲ ማን ነው? 1 ነው። ስለዚህ አሁን ኤክስ ኢኳል ቱ ማይነስ ቢ ማለት ማይነስ 3 ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ ቢ ስኩዌር ማለት 3 ስኩዌር ነው 9 ይመጣል ማይነስ 4 ታይምስ 1 ታይምስ 1 4 ይመጣል ኦቨር 2 ታይምስ 1 2 ይመጣል ማለት ነው። እዚህ ጋር ኤ ማን ነው? 1 ነው። ቢ ማን ነው? 5 ነው። ሲ ማን ነው? ኔጌቲቭ 2 ነው ማለት ነው። ሶ ይሄኛው ስንሰራው ይሄ ስንት ይመጣል ነው? ማይነስ 3 ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ 5 ኦቨር 2 ማለት ነው። ስለዚህ አንድ በፕላስ አንድ በማይነስ አድርገን እናስቀምጣለን። ይሄኛው ምን ይሆናል አሁን? ኤክስ እኩል ይሆናል ማይነስ 5 ፕላስ አንደር ዘ ቢ ስኩዌር 5 ስኩዌር 25 ነው ሲቀነስ 4 ሲባዛ በ1 ሲባዛ ፕላስ ይሆናል 8 ይመጣል ማለት ነው። ኦቨር 2 ታይምስ 1 2 መጣ ማለት ነው። ስለዚህ ማይነስ 5 ፕላስ ኦር ማይነስ እንደዚህ ስኩዌር ስንት ይመጣል? 33 25 ሲደመር 8 33 ይመጣል። ኦቨር ስንት ይመጣል? 2 ማለት ነው። ስለዚህ አንደኛው ኔጌቲቭ 5 ፕላስ ራዲካል 33 ኦቨር 2 ወይም ደግሞ ኔጌቲቭ 5 ማይነስ ብለን 33 ኦቨር 2 ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው እዚህ ጋር በተመሳሳይ ኤ ስንት ነው? ኤ 2 ነው። ቢ ኔጌቲቭ 3 ነው። ሲ ኔጌቲቭ 1። በቃ
ከዛ በኋላ ምን ማለት ነው? ይቺ ማለት ኔጌቲቭ ቢ ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ኦቨር ዘ ሆል ቱ ኤ ማለት ነው። በቃ መተካት በቦታዋ ይህንን በጣም ቀላል ስለሚሆን ማለት ስለዚህ ቤዚካሊ ሁለቱ ሜቶዶች እጅግ በጣም አስፈላጊ ናቸው ማለት ነው። በጣም አሪፍ። ስለዚህ ቤዚካሊ ከዚህ የምናያቸው አንደኛው ቤዚክ ማየት ያለብን የመጀመሪያው ፋክተር ቴረም ፋክተራይዜሽን ነው። ፋክተራይዜሽን ሌላኛው ደግሞ ምንድን ነው? ኳድራቲክ ኢኩዌዥን ማለት ነው። እነዚህን ሁለቱን በደንብ መያዝ ይጠበቅብናል ማለት ነው። ሶ ሜቢ ቅድም አንዴ ለዚህ ብለን የተውናታለች እሷን እንሰራታለን። ኦኬ ቅድም እዚህ ጋር ሚስ ያደረግናት ነበር 9x ስኩዌር ማይነስ 6x ፕላስ 1 9x ስኩዌር ፕላስ 6x ፕላስ 1 ኢኳልስ ቱ 0 ፕላስ ነው ማይነስ ያቺ ማይነስ ሶሪ እዚች ማይነስ እንደ አዲስ ልጻፈው 9x ስኩዌር ማይነስ 6x ፕላስ 1 ኢኳልስ ቱ 0 አሁን በኳድራቲክ ነው የምንሰራው ማለት ነው። ስለዚህ ኤ ማን ነው? ኤ 9 ነው። ቢ ማን ነው? ኔጌቲቭ 6 ነው። ሲ ማን ነው? 1 ነው ማለት ነው። ስለዚህ ኤክስ ኢኳል ቱ ማይነስ ቢ ማይነስ ኦፍ ማይነስ 6 ነው ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 6 ስኩዌር ነው 36 ማይነስ 4 ታይምስ ኤ ይሄ 36 ይመጣል ኦቨር 2 ታይምስ 9 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ስንት ይመጣል አሁን 6 ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ ይሄ 0 ይመጣል 36 ከና 36 ኦቨር 18 ማለት ነው። ሶ 6 ፕላስ ኦር ማይነስ 0 ይወጣል ኦቨር 18 ማለት ነው። ስለዚህ ስንት መጣ አሁን 6 ኦቨር 18 1 ኦቨር 3 በ6 በ6 1 ኦቨር 3 ስለዚህ ሶሉሽን ሴት እኩል ይሆናል ስንት ይመጣል 1 ኦቨር 3 መጣ ማለት ነው። ብዙ ጊዜ እንደዚህ ፋክተራይዝ ማለት ያው በፍራክሽን ፎርም የሚወጣ ከሆነ ያው ሲደመሩ ይሄ ነው ሲቀንሱ የሚለውን ነገር ትንሽ ካልኩሌት ማድረግ ስለሚያስቸግር ነው። ቅድም አልፌ አሁን በእንትን የሰራዋት ማለት ነው። ሶ አይ ቲንክ አሪፍ ነበር ይመስለኛል። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ የዛሬው ሌሰናችን ይሄንን ይመስል ነበረ። አይሆፕ አሪፍ ጊዜ አብራችሁ እንዳሳለፋችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ ሰብስክራይብ አድርጉ። በተከታታይ አሁን እንለቃለን፣ ሌሎችን ቪዲዮዎችን በተከታታይ እንለቃለን። ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ጆይን አድርጋችሁ ኮንታክት አድርጉን። ኦንላይን ክላስ አለን፣ ክላስ ጆይን ማለት ትችላላችሁ። በተረፈ መልካም የትምህርት ጊዜ፣ መልካም የጥናት ጊዜ። ቻው